አርገ እስክስመኝ ታውቀዋለ እንቅልፍ የለኝ ማኩረፊን በፍቅርልኝ እንዲመሰብሰብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት አደራችሁልኝ? ደህና ናችሁ ውዶቼ? ከኔ ጋር ሁሉ ሰላም። አዳራችሁ እንዴት ነበር? ትላንትና ፏፈሽ ብላችሁ አመሻችሁ? በጨረቃዎቻችን ቪዲዮ ማለት ነው እየተዝናናችሁ ብቻ ደስ ብሎናል። በዚህ መንገድ ስላየናቸው እነዛ አይጥና ድመት የሆኑ ልጆች አሁን ደግሞ እንደዚህ ፏፈሽ ብለው ማን ጠበቀ? ብቻ አልሐምዱሊላህ ደስ ይላል። ያው ድሮ ምንም ጸብ የለም ሲጀመርም እነሱ ሁሌም ፍቅር ናቸው። የኛ ጨረቃዎች የኛን ጨጓራ ጨርሰው ወሽመጣችንን ቆርጠው ለማንኛውም ማታ ላይ እንግዲህ ሀይሚዬ ብቅ ብላለች በቲክታክ ስቶሪ ላይ ማለት ነው። እና እቺ መስኪ የምትባለዋ ልጅ አዲስ ሙዚቃ እንግዲህ አውጥታለችና አርብ ማታ ይለቀቃል ተብሏል። በሸዋ ኢንተርቴይንመንት ነው ምንድነው በሱ ይለቀቃል ማለት ነው። ማኩረፊ የተሰኘ ሙዚቃ ነው፣ ነጠላ ዜማ። ከዚህም ሌላ አውጥታለች መሰለኝ አላቅም አልበም ይሁን ነጠላ ዜማ ይሁን ብቻ ግን ያው ማኩረፊ ይላል አሁን የዘፈነችው ሙዚቃ ማለት ነው። እና ሀይሚዬም እንግዲህ እንደዚህ እንባቀረር ያረገ እንትን አድርጋ ከዛ የፍቅር ኢሞጂ አድርጋ ምናምን ስቶሪዋ ላይ አድርጋላታለች። ኢቭን ቲክታክ ላይ ሪፖስትም አድርጋላታለች። እሷ ፖስት አድርጋው ነበር መስኪ በራሷ አካውንት። ከዛ ሀይሚዬ ደግሞ ሪፖስት አድርጋላታለች ማለት ነው። ያው እያበረታታቻት ነው ምናምን እና ታቋታላችሁ እንግዲህ እቺ ልጅ በጣም ምርጥ ሙዚቀኛ ነች። ድምጿ በጣም ያምራል። የሆነ ሰዓት ላይም ታስታውሳላችሁ ላይቭ ላይ ገብተው ሀይሚዬና ብሩኬ እየዘፈነችላቸው ነበር። ቅጣት ዘፈን ነበረ ስትቀጣ የነበረውና እንትን እያለችላቸው ነበር፣ እየጋበዘቻቸው ነበረ እና ጎበዝ ነች። በዚህ አጋጣሚ አልሄድም ፔሬድ እየመጣ ማለት ነው። ትምህርት ቤትም ወደፊትም መስሪያ ቤትም መቀጥሮኝ ሰዎች በወር ሁለቴ ማለት ነው። ካሁን ነው የምነግራችሁ። አልሄድም፣ አልመጣም። ጀርቤን ያመኛል፣ ራሴን ያመኛል፣ ይሞቀኛል፣ ያቅለሸልሸኛል። አልሄድም፣ ያናድደኛል፣ ሁሉም ነገር ያስጠላኛል። አልሄድም። ምን ታመጣላችሁ? አልሄድም እንዴ ሞዴስ በነፃ ነበር መሆን የነበረበት። ስንት ሴት በሞዴስ እጥረት ምክንያት ትምህርት ቤትም የትም አትሄድም ማለት። ይሄን ቡቱቱ ሞዴሳችሁን ደህና ሞዴስ እንኳን አሸጡም። ይሄን ቡቱቱ ሞዴሳችሁን 100 ብር ትሸጣላችሁ። የሚያቃጥል በቃ ምን የሚበጫጨን ብላችሁ ደግሞ ደፋሮች ይሄ ምድር ይሄ ዓለም ሲጀምር ማለት ነው ሴትን እንዴት እንደሚጠላ ፈተና የሌለ ቀን ካልሆነ ግዴታ ግዳጅ ምናምን ካልሆነ ለምን አባቱ ሲባል ነው የምንሄደው? አልሄድም። ምንም አታመጡ። ወይኔ ሀይሚ ስቶሪ ላይ ያደረገችው ነውና ቡቱቶ ሙድሳችሁ 100 ብር ገብቷል አለች ደግሞና ወይኔ እናንተ 100 ብር ገብቷል በለው ብቻ። ለማንኛውም ሙዶቼ ሴቶችዬ አይዞን። ያው እዚህ ነገርዮ ላይ ስንሆን እንግዲህ ብዙዎቻችን ብዙ አይነት ስሜት ነው የሚሰማን፣ የተለያየ ስሜት ነው የሚሰማን። አንዲት ጓደኛ አለችኝና እዚህ ነገር ላይ ስትሆን በጣም ነው ህመም የሚሰማት። በጣም ትታመማለች፣ ትጮሃለች ምናምን ሁሉ በቃና በጣም የሴት ልጅ ግን ፈተናዋ ብዙ ነው የምር። እና አይዞን። ኢትዮጵያ ላይ ደግሞ ኑሮ ውድነት ጋር ከባድ ነውና ልጅቷ በጣም ምርር ብሏታል። እንግዲህ ቢሮም አልገባም፣ ትምህርት ቤትም አልሄድም፣ ምን ነው ስራ ብቀጠርም ማለች ነው ያለችው። ቢሮ አልሄድም ማለት አልገባም ማለች። አሁንም ደግሞ ትምህርት ቤት አልሄድም ነው መሰለኝ ያለችው ባሳሳት። ብቻ ምርር ብሏታል እንግዲህ። እና ሀይሚዬ ነች ፖስት ያደረገችው ማን ነው እንትን ያደረገችው ማለት ስቶሪ ላይ ያደረገችው። እና
እና ሴቶችዬ እንግዲህ በዚህ ነገር እንተዋወቃለን። ዞሮ ዞሮ ብቻ ይዞን ሴት ልጅ ብዙ ፈተና አለባት፣ ግን ያው ጀግኖች ነን። ወንድ ልጅም የራሱ የሆነ አለው። ብቻ የሁላችንም የራሱ የሆነ የራሳችን የሆነ ተስጦም አለን። የራሳችን የሆነ የምንወጣው ብዙ ፈተናዎችም ኃላፊነቶችም አሉብንና ግን ደግሞ ሞርዛና ሴት ልጅ ላይ ከዚህ ጀምሮ እንግዲህ ስትወልድ ስታረግዝ ያለው ስሜት፣ ስትወልድ ያለው ችግር፣ ስቃይ፣ ከዛ ከወለደችን በኋላ ማሳደጉ ምኑ ብዙ ነገር አለብን አይደለና ያ ነገር ተጨማምሮ ሴት ልጅ ላይ ትንሽ ብዙ ነገር አለና ጎበዝ ጠንካሮች ነው መሆን ያለብን ማለት ነው ሴቶችዬ። እና ሌላው እንግዲህ በትላንትናው በሀይሚዬና በብሩኬ ቪዲዮ እንግዲህ ሀይሚዬ ወደ ዱባይ ትምጣልን ትምጣ ከብሩኬ ጋር ነው መምጣት ያለባት ምናምን እያላችሁ ነው ብዙዎቻችሁና አዎ እንደዛ ነው። ቻሌንጅ አድርጉ በቃ ትምጣ እያላችሁ ሲጀመርም አትቀርም አብረው የሚመጡ ነው የሚመስለኝ ከመጡ ማለት ነው። እና ግን ለምንድነው ጾም ሲገባ እንትን የሚሉት ታስታውሳላችሁ? ከዚህ በፊትም እኮ ዱባይ የመጡት የጾም ሰዓት ይመስለኛል። እንደዛ ነው የመጡት፣ የጾም ሰዓት ነው የመጡት። እና ጾም ላይ ባይሆን አሪፍ ነበረ። ጾሙ ከወጣ በኋላ ወይም ደግሞ ከጾም በፊት ቢሆን አሪፍ ነበር ማለት ነው። ምክንያቱም አሁን ማግኘት የሚፈልግ እነሱን ያገኛቸዋል፣ ማግኘት ይችላል። ግን ደግሞ ጾም ላይ ከሆነ አሁን የሚመጡት ብዙ ሰው እንግዲህ ቢዚ ነው ታውቃላችሁ። የሮመዳን ስራ አለና በጣም ብዙዎቻችን ቢዚ ስለምንሆን ለማግኘት ይከብዳልና ጾም ላይ ባይሆን አሪፍ ነበረ። ግን በቃ እንግዲህ ዘረዘሮ ሊመጡም ላይመጡም ይችላሉ። የኔ ሀሳብ ነው እንግዲህ እነሱ እያሉ ስለሆነ ምናልባት ጾም ላይ ሊመጡ ይችላሉ የሚል ሀሳብ አለኝ። ካልሆነ ደግሞ ቀደም ብለው ስንት ቀን ቀርቶታል? አሁን ኦሬዲ ትንሽ ቀን ይመስለኛል የቀረውና ለአንድ ለ5 ቀን ለ6 ቀን ከሆነ ያው ከጾም በፊት ቢመጡ ይደርሳሉ ማለት ነው። ካሁን ጀምሮ ከመጡ ማለት ነው። ነገ ምናምን ከነገ ወዲያ ከመጡ ምናልባት እንደዚህ ሳምንት ምናምን ቆይተው የሚመለሱ አይነት ነገር ከሆነ ማለት ነው። ግን ያው ጾም ላይ ሊመጡ ነው ዞሮ ዞሮ እንደዛ ነው ብዬ የማስበው። ካልሆነ ደግሞ ያው ጾሙ ሁሉም ነገር ሲፈታታ ምናምን ከዛ የሀይሚዬም 300,000 ይከበራል። ከዛ ደግሞ ዩኒቨርሰራቸውን ያከብራሉ 2 አመታቸው ማለት ነው። እና ለማንኛውም ሙዶችዬ ሰላማችሁ ብዝዝት ይበልልን። የዛሬው ቪዲዮ እንግዲህ ደግሞ ወይ ሀይሚዬ ታጨልለዋለች ፕራንክ አድርጋ ምናምን እየቀማመረች ነው እንግዲህ ቅመሜ ምን ላድርገው ምን ፕራንክ ላድርገው እያለች ማለት ነው። ግን የትላንትናው ፕራንክ ውዶችዬ እንግዲህ እኔ በተረዳሁት ልክ ነገራችኋለሁ። ያው ከዚህ በፊት ያለው ነገር በሙሉ ድራማ ነው። ምንም እኔ 100% ነው የምላችሁ ድራማ ነው ይሄ የተሰራው ነገር። እስካሁን ድረስ 1 ወር ሙሉ ምናምን ምን 1 ወር ብቻ 2 ወር ሆኗቸዋል መሰለኝ አይደለ? እሱም በሙሉ ያው የምንም አይነት እውነት የሚባል ነገር የለም። ግን ደግሞ እኛን ለማሳመን የሄዱበት ርቀት አለ እና አሁንም ደግሞ ያ ነገር አልተፈታም። ያ ነገር ድራማው አላለቀም እንደምታውቁት ነው። ገና ነው ድራማው ገባችሁ? ገና የብሩኬ ስም አልጸዳም፣ አልተቋጨም ድራማው ማለት ነው። ግን አሁን ላይ ያው እኛም ስለሰለቸን ኦዲየንስ እንደሰለቸ ስላወቁ እና ደግሞ ያው እናትም ምንም እየተሰደበች ብዙ ነገር እያዩ ነውና ጾምም ስለደረሰ በመሀል በቃ ይሄን ነገር እናቁመውና ወደ ራሳችን ተመልሰን እስኪ በሌላ ደግሞ እንትን እንበል ብለው አስበው ነው በዚህ መንገድ የመጡት ማለት ነው። ሰላም አውርደው ሰላም ሆነው ማለት ነው። ማለት በድራማው እና በዚህ ውስጥ ሆነው ደግሞ የትላንትናው ፕራንክ አሁን እኔ በራሴ አረዳድ ተመካክረው ያደረጉት ፕራንክ ነው ብዬ ነው የማስበው። ለምን እንደው ታውቃላችሁ? ላይክ ትናንትና ሲያወራ ከሰማችሁት ብሩኬ ብዙ ኃላፊነት አለ ይሆናል አይደለ? አንዳንድ ነገሮችን እያለ ነበረ። ብዙ ጥያቄ ያልተመለሰላት ነገር አለ ምናምን ቅመሜ ላይና እምነት የሚለው ነገር ላይ ትንሽ እያመነችኝ አይደለም አሁን ላይ ምናምን ነገር እያለ እያወራ ነበርና ያን ድራማ ላይክ እንደ እውነት አድርገው ነው እያወራ የነበረው። እነሱም ድራማ ነው ብለው በግልጽ አይነግሩንም። ድራማውን እንደ እውነት አድርገው ነበረ ሲያወራ የነበረው ትላንት ማለት ነውና ምንድነው ይሄን ፕራንክ እንትን ያሉት አንደኛ ያው እኛን ለማሳመን ያ ነገርም እውነት ነው ብለን እንድንቀበል ድራማው ከዚህ በኋላም ስለሚቀጥል የተወሰነ ስላልተቋጨ ስለሚቀጥል
እንደዛ ለማድረግ ፈልገው ነው። ገባችሁና እኛ አሁን ብዙ ሰዎች ትናንትና ፕራንክ አደረጋት አይደል እንደዛ ያኛውን ነገር አሁን ሪል አድርገው እውነት ነው በቃ ማለት ነው ያን ድራማ እውነት ነው ማለት ነው ብለው የወሰዱ ብዙ ሰዎች አሉ። ገባችሁ እነሱም ያን ነው የሚፈልጉት እኛ ዘንድ እውነተኛ ነው ብለን እንድንቀበል ነው የሚፈልጉት። ምክንያቱም ከዚህም በኋላ ሌሎችንም ስራዎች ሲሰሩ ሰው በጉጉት ይጠብቃል ማለት ነው። ሰው በጉጉት ያያል ምናምን ነገርና እሱ ስለተፈለገ ነው እንጂ የምንም እውነት የለም። ብዙዎቹ የሚጨንቃቸው የሆነ በመሃል የሚመሉት ነገር አለ አይደለ እና መሃላውን የት ቦታ እንደማሉ የማሉበትን ፓርት ምናምን ብዙ ጊዜ ልብ አንለውም እና ለዛም ይመስለኛል። እናም ደግሞ ያው ዩቲዩበር ታውቃላችሁ አሁን ላይ ማመን አይቻልም። ዝም ብለው እንትን መማል ነው። ትላንትና አይታችኋል ጽጌ ሮያል ያ ሱራፌል ነው ማነው ስሙ ያብስራ የሚባለው ልጅ ተዋናይ እሱ ጋር ተገናኝተው ነበርና ፕራንክ እያረገችው ላይክ እንደ እውነተኛ አርጋ በቃ እግዚአብሔርን ምናምን እያለች ነበረ ስትል የነበረውና ከዛ በኋላ ፕራንክ ነው አላለችም እንደዛ ምላ እንትን እያለች ተውና ከዛ ፕራንክ ነው አለችው። እና አንዳንዴ የማለ ሁሉ እውነተኛ ሰው አይደለም ብላለች ሀይሚዬ የሆነ ሰዓት ላይ ስቶሪ ላይና አንዳንዴም እኛን ለማሳመን ነው ዝም ብለው በመሃል እንትን የሚሉት እንጂ ያን ያክል ስጋት አይግባችሁ ማለት ነው ውዶቼ። እንግዲህ በትላንትናው ቪዲዮ ወጣቶች ሴቶች መማር መቻል አለብን ከሀይሚዬ ስሜታችሁን ኮንትሮል ማድረግ አለባችሁ ከአላማችሁ ወደ ኋላ እንዳትቀሩ ማለት ነው። ወንዶችም የሚወዱት እንደዚህ የሚያፈቅሩት እንደዚህ አይነት ሴት ነው። በቃ ራሷን የምታስከብር አለ አይደለ ጎበዝ ጀግና ሴት ጠንካራ የሆነ የምታላፋቸውን መስዋዕት የምታስከፍላቸውን አይነት ሴት ነው የሚፈልጉት ወንዶች ብዙ ጊዜና ምርጫቸው የሚያደርጉት እንደዚች አይነት ሴት ነውና እንደዛ አይነት ሴት ነው መሆን ያለባችሁ። ሁላችንም እንደዛ ነው መሆን ያለብን ማለት ነው ውዶቼ። ወንዶችም ደግሞ እንደ ብሩኬ በቃ ላይክ ብሩኬም ወንድ ነው እንግዲህ ታውቃላችሁ ከወንድ ልጅና ከሴት ልጅ ለስሜት ቅርብ ወንድ ልጅ ነው በተፈጥሮ ማለት ነውና በዚህ ሰዓት በዚህ ወጣትነት እድሜው ራሱን በቃ ስሜቱን ኮንትሮል አድርጎ ከሀይሚዬ ጋር አንድ ቤት ውስጥ እስከ መኖር ድረስ የደረሰ ልጅ ነው። ስሜቱ ያላሸነፈው ጀግና ልጅ ነው። እሱም በቃ አላደል እንደ ሰው ከሌ እንደዚህ አድርጓልና እኔም እንደዚህ የሚል አይነት ወንድ አይደለም። በራሱ የሚተማመን የተግባር ሰው የአላማ ሰው ነውና ፈጣሪ ጨምርለት። እሱንም እንደዚህ አይነት ወንዶችን ያብዛልን። ለሴቶች ክብር የሚጠነቀቁ አለ አይደለ ራሳቸውን ኮንትሮል የሚያደርጉ ለስሜት ቶሎ እንደዚህ ቦታ የማይሰጡ የሉም። በቃ አላማ ያለው ሰው እናንተን የሚፈልጋችሁ የሚያፈቅራችሁ ሰው እንደዚህ ነው በቃና ሀይሚዬና ብሩኬ ትለያላችሁ። ለማንኛውም እንወዳችኋለን። እንግዲህ በቅርቡ ዱባይ ላይ ፏፈሽ እንደምትሉ ተስፋ እናደርጋለን። ሁለታችሁ መታችሁ ማለት ነው እና ለመቀበል ተዘጋጁ ወገን።